ቅዱስ ጊዮርጊስ ማን ነው? ዛሬ ስለ ቅዱስ ጊዮርጊስ በጥቂቱ እንመለከታለን። ቅዱስ ጊዮርጊስ በ3ኛው መቶ ክፍለ ዘመን በካፖዶኪያ ወይም ደግሞ ዛሬ ላይ ቱርክ ብለን በምንጠራት ሀገር ውስጥ ነው የተወለደው። አባቱ የሮማ ዜግነት ያለው ሲሆን እናቱ ደግሞ ፍልስጤማዊት ናት። ቤተሰቦቹ ክርስቲያኖች ስለነበሩ ቅዱስ ጊዮርጊስም በክርስትና ሕይወት ውስጥ ነበር ያደገው። ካደገ በኋላ ደግሞ የሮማን ኢምፓየር ወታደር ሆኖ ያገልግሏል። ቅዱስ ጊዮርጊስ ምንም እንኳን ሃይማኖት ለሌለው ለሮማን ኢምፓየር ወታደር ሆኖ ቢያገለግልም እሱ በተሰማራበት አካባቢዎች በሙሉ ክርስትናን እየሰበከ የባዳ አምልኮንም እያጠፋ ነበር ሲሄድ የነበረው። እስከዛሬ ድረስ የምናውቀው የቅዱስ ጊዮርጊስ ምስልም የሚነግረን ቅዱስ ጊዮርጊስ ለግዳጅ በተሰማራባት አካባቢ ላይ አንድ ማህበረሰብ በሙሉ የልጆቻቸውን ለድራገን መስዋዕት እያደረጉ ድራገንን ሲያመልኩ በነበረበት ሰዓት ላይ ቅዱስ ጊዮርጊስም ድራገኑን ገሎ ክርስቶስን እንዲያውቁና ክርስቲያን እንዲሆኑ ያደረገበት ምስል ነው። በ3ኛው መቶ ክፍለ ዘመን ክርስቲያኖች እየበዙ ክርስትናም ደግሞ እየሰፋ የመጣበት ዘመን ነበረ። የሮማን ኢምፓየር ንጉስ የነበረው ዲዮቅልጥያኖስ ደግሞ ፓጋን ስለነበረ ክርስቲያኖችን ማሳደድና መከራ እንዲቀበሉ ያደርግ ነበረ። መከራን ከተቀበሉ ክርስቲያኖች መካከል ደግሞ ቅዱስ ጊዮርጊስ ዋነኛው ነው። ክርስቶስን ላለመካድ ክርስትናን ላለመተው ብዙ መስዋዕትነትን ከተቀበለ በኋላ በመጨረሻም አንገቱ ተቀልቶ ሰማዕት ሆኗል። ቅዱስ ጊዮርጊስን በተለያዩ ሀገራት እንደ ድል አድራጊና እንደ ሃይማኖት ጠባቂ ወይም ደግሞ እንደ ሰማዕት ተደርጎ ይወሰዳል። በተለይም እንደ ኢትዮጵያ፣ ራሽያ፣ ጆርጂያ፣ ፖርቹጋል እንደዚሁም ደግሞ በግሪክ ቅዱስ ጊዮርጊስ እንደ ሃይማኖት ጠባቂ ተደርጎ ይወሰዳል። እንደዚሁም ደግሞ በተለያየ ቤተ እምነቶች በኦሪየንታል ኦርቶዶክስ፣ በኢስተርን ኦርቶዶክስ፣ በሮማን ካቶሊክ፣ በአንጀሊካን ቸርች ቅዱስ ጊዮርጊስ እንደ ድል አድራጊና እንደ ሃይማኖት ጠባቂ ተደርጎ ይወሰዳል። ጆርጂያ የምትባለው ሀገር ደግሞ የቅዱስ ጊዮርጊስን ስም ይዛ እንደ ሀገርነቱ ቆይታለች። በእንግሊዝ ያለችው የአንጀሊካን ቸርች ደግሞ ቅዱስ ጊዮርጊስን እንደ ሀገር ጠባቂ አድርጋ ስለምታስብ ዛሬ ላይ የምናውቀው የእንግሊዝ ባንዲራም ከቅዱስ ጊዮርጊስ ጋራ የሚገናኝ ሆኖ እናገኘዋለን። እናንተ ደግሞ ስለ ቅዱስ ጊዮርጊስ የምታውቁትን ሀሳባችሁን በኮሜንት ሴክሽን አሳውቁኝ። ፎሎ ማድረግ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ። ቅዱስ ጊዮርጊስን ከሌሎቹ ቅዱሳን ሁሉ ለይተን ለምን በማህሌተ ጽጌ እናነሳዋለን? ሌሊትስ በማህሌቱ የእመቤታችን የቅድስት ድንግል ማርያምን ስዕልና የቅዱስ ጊዮርጊስን ስዕል ይዘን ቤተ መቅደሱን እንዞራለን። ሰላም ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን ለሌሎች እንዲደርስ ሼር፣ ኮፒ ሊንክና ሪፖስት በማድረግ ይጀምሩ። አባ ጽጌ ድንግል በድርሰቱ እንዲህ ይላል። ክበበ ጌራ ወርቅ ጽሩይ እምዕንቆ ባህሪ ዘይሃቱ ለተጽፈ ብኪ ትምህርተ ስሙ ወተስካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ይሰግድ ውእቱ። ይህ ማለት ባህሪ ከሚባል ከሚያበራ ዕንቁ ይልቅ የጠራ የወርቅ ጌጥ የሆንሽለት የጊዮርጊስ የስሙ ምልክትና የሞቱ መታሰቢያ የተጻፈብሽ ለጊዮርጊስ የመንግስቱ ዘውድ ይሆንሽ የአበባ አክሊል ማርያም ሆይ አንቺ ለእርሱ ሁሉን ታሰግጂለታለሽ፣ እርሱ ግን ለአንቺ ይሰግዳል ማለት ነው። ቅዱስ ጊዮርጊስ የ7 ዓመቱን ተጋድሎ የጀመረው ገና 20 ዓመት ባለበት ወቅት ነበረ። በዚህም ጊዜ ለ7 ዓመታት ያህል እየሞተ እየተነሳ ተጋድሎውን ፈጽሟል። የመጨረሻውን ተጋድሎውን እስከሚፈጽም በሞት እስከሚለይበት ጊዜ ግን 3 ጊዜ ሞቶ 3 ጊዜ ደግሞ ተነስቷል። በአራተኛው ሞቱ ግን ፈጽሞ አርፏል። ቅዱስ ጊዮርጊስ 4 ጊዜ መሞቱን 4 ፊደል ካለው ማርያም ከሚለው ቃል ጋር ደራሲው አገናኝቶ ምን አለ? ዘተጽፈ ብኪ ትምህርተ ስሙ ወተስካረ ሞቱ በማለት ማርያም የሚለውን ቃል የስሙ ምልክትና የሞቱ መታሰቢያ የተጻፈብሽ በማለት ሊቁ ያመሰግናታል። ከዚህ በተጨማሪ ቅዱስ ጊዮርጊስን ያንገላታው የነበረ በዘመኑ የነበረው ንጉስ ዱድያኖስ ይባላል። የእርሱ ሚስት ደግሞ ንግስት እለእስክንድርያ ተብላ ትጠራለች። ይሄ ንጉስ ቅዱስ ጊዮርጊስን በሚያንገላታበት ጊዜ ይህቺ ንግስት እለእስክንድርያ ግን በቅዱስ ጊዮርጊስ አምላክ አምና ለጊዮርጊስ የጸጋ ስግደትን ትሰግድ ነበረ። ያቺ ሳር ቅጠሉ ሁሉ ህዝቡ ሁሉ ይሰግድላት የነበረችው ንግስት ለቅዱስ ጊዮርጊስ ትሰግዳለች። ስለዚህ ምን አለ ደራሲው? አንቲ ኩሎ ታሰግዲ ሎቱ፣ አንቺ ሁሉን ታሰግጂለታለሽ በማለት እመቤታችን ቅድስት ድንግል ማርያምን ያመሰግናታል። ነገር ግን ለቅዱስ ጊዮርጊስ ንግስቲቷ ብትሰግድለትም እርሱ ቅዱስ ጊዮርጊስ ግን ደግሞ ለአንቺ ይሰግዳል ሲል ምን አለ? ወለኪኒ ይሰግድ ውእቱ፣ እርሱ ግን ላንቺ ይሰግዳል በማለት በድንቅ አገላለጽ ይገልጸዋል። ከዚህ በተጨማሪ በወርሃ ጽጌ የእመቤታችን የቅድስት ድንግል ማርያም ስዕልና የቅዱስ ጊዮርጊስ ስዕል ተይዞ በቤተ መቅደሱ የሚዞርበት ምክንያት እመቤታችን ቅድስት ድንግል ማርያም የኢትዮጵያ አስራት ሀገሯ ናትና በስደቷ ጊዜ ምድሪቷን እንደባረከቻት እንደዞረቻት በማሰብ ነው።
ቅዱስ ጊዮርጊስ ደግሞ የኢትዮጵያ ገበዝ ተብሎ ይጠራልና አብሮ ከእመቤታችን ከቅድስት ድንግል ማርያም ጋር ይዞራል። ከዛ በተጨማሪም ቅዱስ ጊዮርጊስ የሰማዕታት ሁሉ አለቃ ነው። እመቤታችን ቅድስት ድንግል ማርያም ደግሞ እሞሙ ለሰማዕታት የሰማዕታት እናታቸው ተብላ ትጠራለች። ስለዚህ የሰማዕታት እናታቸው የሆነች እመቤታችን ቅድስት ድንግል ማርያም የሰማዕታት አለቃ ሁሉ ከሆነው ከቅዱስ ጊዮርጊስ ጋር አብራ በቤተ መቅደስ ውስጥ ትዞራለች ማለት ነው። ስለዚህ ነው አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ እያልን በቤተ መቅደስ ውስጥ የምንዘምረው የምንወርበው።